እግዚአብሔር የሁላችንንም ስኬት ይወዳል። እግዚአብሔር ሁላችንም ስኬታማና ውጤታማ እንድንሆን ይፈልጋል። ፍሬያማ እንድንሆን ይፈልጋል። እግዚአብሔር በዚች ምድር ላይ ስንኖር እዚች ምድር ላይ ያስቀመጠውን በረከትና ሲሳይ በእኛ እንዲገለጥና እኛ እንድንጠቀምባቸው ይፈልጋል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ ይጠቅማል ብለን ያሰብነውን ሀሳብ ይዘንላችሁ መጥተናል። ይህንን መንፈሳዊ ሀሳብ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛለን። ዛሬ ይዤላችሁ የመጣሁትን ሀሳብ ቢዝነስ ከመጀመራችሁ በፊት ወይ ደግሞ ስራ ከመክፈታችሁ በፊት ልታውቋቸው የሚገባ 5 መሰረታዊ ነጥቦች ነግራችኋለሁ። እነዚህ አሁን የማሳውቃችሁ ነገሮች የእግዚአብሔር ቃል መሰረት ያደረጉና ደግሞም በትውልድ መካከል የሚሰሩ ብልሃን ወይ ደግሞ ጠቢባን የሚጠቀሙባቸው መርሆች ስለሆኑ እንድትሞክሯቸውና በእምነት እንድታደርጓቸው ግብዣይ ነው። የመጀመሪያው ነገር አንድ ሰው እንዲሳካለትና እንዲከናወን የሚፈልግ ከሆነ ወይም ደግሞ ስራ የሆነ ነገር ከመጀመሩ በፊት ሊያውቀውና ሊጠነቀቀው የሚገባ አንድ ነገር አለ። ስኬት ከፈጣሪ እንደሆነ የሚሳካልህ እግዚአብሔር ሲረዳህና የሚሳካልህ ፈጣሪ አንተ በምትሰራው ስራ ላይ እግዚአብሔር መለኮታዊ ረድኤት ሲያደርግልህ ብቻ እንደሆነ ይህን ካላወቅና ይህን ካልተገነዘብክ በእድሜ ልክህ ትለፋለህ፣ ትጥራለህ፣ ነገር ግን ምንም ነገር ልታተርፍ አትችልም። ምክንያቱም መጽሐፍ ቅዱስ ሲናገር በመዝሙረ ዳዊት ምዕራፍ 90 ከቁጥር 17 እንደዚህ ይላል፣ የአምላካችን የእግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ስራ በላያችን አቅና። አያችሁ፣ እኛ ስለሰራን የምንከናወን ሳይሆን እኛ ቢዝነስ ስለከፈትን የሚሳካልን ሳይሆን እግዚአብሔር ስራችንና ልፋታችንን ካላቀናልን፣ ካላከናወነልን፣ የምናደርገውን ነገር ሁሉ እግዚአብሔር ካልባረከው ስኬት ላይ የሚደርስ አንዳች ሰው እንደሌለ እንድታውቁ እፈልጋለሁ። መጽሐፈ ኢያሱ በምዕራፍ 1 ከቁጥር 8 እንደዚህ የሚል ቃል አለ፣ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት አስበው፣ የዛን ጊዜ መንገድህ ይቀናልሃል ይከናወንልሃልም ይላል። አያችሁ፣ እንድትከናወኑ ነገሮች ሁሉ እናንተ ላይ ሲደርስ ቶሎ ሳክሲድ እንድታደርጉ ወይ ደግሞ እንዲሳካላችሁ የምትፈልጉ ከሆነ ይህንን መርህ መከተል አለባችሁ። ስኬት ስለጣራችሁ አይደለም፣ ወይ ደግሞ መልፋትና መጣር ብቻውን ስኬት ላይ ያደርሳችኋል ማለት አይደለም። ስለዚህ እንዲሳካላችሁና እንዲከናወንላችሁ የምትፈልጉ ከሆነ ከእግዚአብሔር ዘንድ ልትለምኑት አንድ የሚገባ ነገር አለ። ስኬት የሰራ ሁሉ ይሳካለታል ማለት አይደለም። የለፋ ሁሉ ይሳካለታል ማለት አይደለም። ስራ የከፈተ ወይ ደግሞ ቢዝነስ የከፈተ የጀመረ እሱ ሁሉ ይሳካለታል ማለት አይደለም። ስለዚህ ስኬት ከእግዚአብሔር ከአምላካችን ብቻ ነው። ሁለተኛው እንደገና በጥንቃቄ እንድታውቁት የምፈልገው መንፈሳዊ ከለላ እንድታገኙ ሁል ጊዜ በእግዚአብሔር ፊት መንበርከክ። ማለትም የቱንም ያህል ጎበዞች ልትሆኑ ትችላላችሁ፣ የቱንም ያህል አትራፊና በጣም ስኬታማ የሚመስል ነገር በህይወታችሁ ያለ ሊመስላችሁ ይችላል። ነገር ግን እግዚአብሔር ካልጠበቀላችሁ ያላችሁን ነገር ቢዝነሳችሁ ሊሆን ይችላል ወይ ደግሞ የእውቀት ደረጃችሁ ሊሆን ይችላል። ያላችሁን ነገር እግዚአብሔር ካልጠበቀው፣ እግዚአብሔር አጥርና ቅጥር ካልሰራለት፣ እግዚአብሔር ካልከለላችሁ ያላችሁን ነገር ባንዴ ልታጡት ትችላላችሁ። ስለዚህ ልታደርጉት የሚገባ አንድ ነገር አለ። ሁል ጊዜ ቢዝነሳችሁንና ያላችሁን ነገር፣ ትዳር ሊኖራችሁ ይችላል፣ ስራም ሊኖራችሁ ይችላል፣ ድርጅት ካምፓኒዎች ሊኖራችሁ ይችላል። እነዚህ ነገሮች የእግዚአብሔር ጥበቃ እንዲኖራቸው፣ መለኮታዊ ጥበቃ እንዲኖራቸው ሁል ጊዜ ጠዋትም ማታም እየጸለያችሁ ያላችሁን ነገር ለእግዚአብሔር አሳልፋችሁ በመስጠትና እግዚአብሔር እንዲጠብቀው እውቅና ልትሰጡት ይገባል። ምክንያቱም በመጽሐፍ ቅዱስ ላይ በመጽሐፈ ኢዮብ ምዕራፍ 1 ከቁጥር 10 ላይ እንደዚህ የሚል ቃል እናገኛለን፣ እርሱንና ቤቱን በዙሪያው ያሉትን ሁሉ አላጠርክለትምን? የእጁን ስራ ባርከህለታል። ያላችሁ ሀብት፣ ያላችሁ በረከት፣ ያላችሁ ትዳር፣ ያላችሁ ድርጅት፣ ኤቭሪቲንግ ያላችሁ እግዚአብሔር አጥሩን ካላጠረላችሁ፣ መንፈሳዊ ጥበቃ መንፈሳዊ አጥር ካለላችሁ፣ ያንን አጥር ስለሌለ ብቻ በ20 ዓመት በ30 ዓመት ያከማቻችሁትን ትልቁን ነገር በአንድ ቀን ሊወድም ይችላል። ኢዮብ ላይ የሆነው እንደዚህ ነው።
ኢዮብ ማለት በጣም እጅግ ባለጠጋ፣ ብዙ ከብቶች፣ ብዙ ግመሎች፣ ብዙ አህዮችና ብዙ ላሞች፣ ብዙ ሀብት ያለው ሰው ሆኖ ሳለ ነገር ግን ይህ ሰው አንዲት ቀን እግዚአብሔር ያንን አጥር ያነሳ ቀን ዲያብሎስ እያንዳንዱን ነገር በአንድ ቀን ወሰደው። አያችሁ፣ ያላችሁ ነገር እግዚአብሔር ካልጠበቀው፣ መንፈሳዊ አጥር ካልተበጀለት እናንተ ስኬታማ ትሆናላችሁ ማለት አይደለም። ብዙ ባለጠጋ ወይ ደግሞ ብዙ ሀብት ስላከማቻችሁ ባለጠግነታችሁ በዛ ልክ ይገለጣል ማለት አይደለም። ስለዚህ በእያንዳንዷ ቀን በእግዚአብሔር ፊት እየተንበረከካችሁ እግዚአብሔር አጥር እንዲሆናችሁ፣ እግዚአብሔር ከለላ እንዲሆናችሁ፣ ያላችሁ ነገር የተጠበቀ እንዲሆን መለኮታዊ ፕሮቴክሽን ወይ ደግሞ መለኮታዊ ጥበቃ ከእግዚአብሔር ዘንድ ልታገኙ ይገባል። ለዚህ ነው መዝሙረኛው ዳዊት በምዕራፍ 23 ከቁጥር 1 እንደዚህ ይላል፣ እግዚአብሔር መልካም እረኛዬ ነው፣ የሚያሳጣኝ አንዳች የለም ይላል። አያችሁ፣ እግዚአብሔር እረኛችሁ ሲሆን፣ እግዚአብሔር ጠባቂያችሁ ሲሆን አንዳች ነገር አይጎድላችሁ። ሁሉም ነገር እግዚአብሔር ሲጠብቀው ይሞላል። እግዚአብሔር ከለላ ሲሆናችሁ ያላችሁን ነገር ለእናንተ እንዳስፈላጊነቱ መጠን ሙላት ይሆናቸዋል። ሶስተኛው እንደገና ምንም አይነት ነገር ከመጀመራችሁ በፊት ልታደርጉት የሚገባ እንደዚህ ነው፣ በስሙ መጀመር። የስሙ ጉልበት ካልገባችሁ፣ የስሙ ኃይል ካልገባችሁ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ የተጻፉ የስሙ ትርጓሜ፣ የስሙ ኃይል፣ የስሙ አቅም፣ የስሙ ጉልበት ልታጠኑ ይገባል። ምክንያቱም መጽሐፍ ቅዱስ ላይ በቆላስያስ ምዕራፍ 3 ከቁጥር 17 እንደዚህ ይላል፣ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። አያችሁ፣ የምታደርጉት ምንም ነገር በኢየሱስ ስም አድርጉት። የምትከፍቱትና የምትጀምሩት ምንም ነገር በጌታ በኢየሱስ ስም ጀምሩት። ካልሆነ ያ የጀመራችሁትን ነገር መንፈሳዊ ዓለም ላይ ምንም አይነት እውቅና የለውም። በስሙ በምትጀምሩበት ግን ይህ የተጀመረው በሰማያዊ ስፍራ በመንፈሳዊ ሁሉ ላይ አቅምና ጉልበት ያለው አንድ ስም፣ ስልጣን ያለው ስም ለእርሱ እውቅና ስለሰጣችሁት ያንን ስም እናንተን ይጠብቃል። ያንን ስም ከሁሉም ይከልላችኋል። ከኪሳራ ይጠብቃችኋል። ከፌለሪቲ ይጠብቃችኋል። ከውድቀት ይጠብቃችኋል። ከድካም ወይ ደግሞ ከመክሰር ይጠብቃችኋል። ይህንን የገባው ነህምያ እንደዚህ አለ፣ እኛ ባሪያዎች ተነስተን እንሰራለን፣ እግዚአብሔር ደግሞ ያከናውንልናል ይላል። አያችሁ፣ እግዚአብሔር ብሎ ቃል ያገባ ወይ ደግሞ የእግዚአብሔር ስም ስላስገባ ነገሮች እንዲከናወኑ ያደርጋላቸዋል። የምታደርጉትን ነገር በሙሉ በእግዚአብሔር ስም ወይ ደግሞ በልጁ ስም አድርጉት። ሁል ጊዜ በእግዚአብሔር ስም የምታደርጉትን ነገር እንዳትከስሩ፣ ፌል እንዳታደርጉ ያደርጋቸዋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እነዚያ በሰረገላ እነዚያ በፈረስ ይታመናሉ፣ እኛ ግን በአምላካችን ስም እንታመናለን። እነሱ ተሰነካክለው ወደቁ፣ እኛ ግን ተነስተን ጸንተን ቆምን ይላል። አያችሁ፣ የእግዚአብሔር ስም እንዴት ሊያነሳን እንደሚችል፣ እንዴት ሊያጸናን እንደሚችል፣ እንዴት ሊያቆመን እንደሚችል በመጽሐፍ ቅዱስ በመዝሙረ ዳዊት ላይ ተጠቅሶ እናገኘዋለን። ስለዚህ ስለ አምላካችን ስም በጽናት ልናውቅ ይገባል። የምንጀምረው ነገር ሁሉ፣ የምናደርገው ሁሉ በልጁ በኢየሱስ ክርስቶስ ስም ልናደርገው ይገባል። ምክንያቱም መጽሐፍ እንደዚህ ይነግረናል፣ እኛም በአምላካችን ስም ለዘላለም እንወጣለን ይላል። አያችሁ፣ የምንሰማራው በአምላካችን ስም ነው። የምንገባውም በአምላካችን ስም ነው። የምንጠበቀውም በአምላካችን ስም ነው። የምንከለለውም በአምላካችን ስም ነው። ስለዚህ ሁል ጊዜ ማለዳ ማለዳ ስንጸልይ በስምህ ይሄንን አድርግልን፣ በስምህ ይሄንን እንጀምራለን፣ በስምህ እንደዚህ ይሁን፣ በስምህ የተጠበቀ ይሁን፣ እንደዚህ እያለን የመጸለይና በስራዎቻችን፣ በትዳራችን፣ በእያንዳንዱ እንቅስቃሴያችን ወይ ደግሞ በመውጣትና በመግባታችን ላይ ስሙን ልናውጀው የግድ ይለናል። እንደዚህ ስናደርግ ስኬት ላይ እንደርሳለን። አራተኛው እንደገና በጣም በጥንቃቄ እንድታውቁት የምፈልገውና ታላቁ የስኬት ሚስጥር ተብሎ የሚታመነው ስለ መዝራትና ስለ ማጨድ ያለውን ፕሪንሲፕል መከተል ወይ ደግሞ የመዝራትና የማጨድ መርህን መከተል። ሁል ጊዜ መዝራት ካለ ማጨድ አለ። የመዝራትና የማጨድ መርህ ካስተዋላችሁ አንድ ፍሬ ትዘራለች፣ ብዙ ዘለላ ይበቅላሉ። አያችሁ፣ ስትዘሩ ወይ ደግሞ ለድሆች ስትሰጡ ወይም ደግሞ ካላችሁ ላይ ለሌሎች ስለ ስሙ ብላችሁ ስታካፍሉ
ያላችሁ እናንተ ውስጥ ያለውን ነገር እንዲበዛ የማድረግ ኃይል አለው። ምክንያቱም መጽሐፍ ቅዱስ ላይ በሁለተኛ ቆሮንቶስ በምዕራፍ 9 ከቁጥር 10 እንደዚህ ተጽፎ እናገኘዋለን። ለዘሪ ዘርን ለመብላትንም እንጀራ በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁንም ፍሬ ያሳድጋል ይላል። አያችሁ፣ እግዚአብሔር እኔ መብላትን የምፈልገው የሚበላ ተሳጣኝ የምበላውን ስጠኝ ካላችሁ እድሜ ልካችሁ እየበላችሁ ልትኖሩ ትችላላችሁ። ነገር ግን ባለጠጋ መሆን እፈልጋለሁ፣ እግዚአብሔር ሆይ እምዘራውን ስጠኝ፣ ለሌሎች የማካፈለውን ስጠኝ፣ እማትረፈርፍበትን ኃይል ስጠኝ የምትሉ ከሆነ እንደገና እየሰጣችሁና እየበዛችሁ እንድትኖሩ ያደርጋችኋል። የሰው ልጅ እዚህ ጋር ይበቃኛል ካለ እግዚአብሔር የሚበቃውን ይሰጠዋል። አይ መስፋት ነው የምፈልገው መትረፍረፍ ነው የምፈልገው የሚል ሰው ካለ እንደገና እንዲትረፈረፍ እግዚአብሔር ጥቂቷን ነገር ይሰጠዋል። ያችን ጥቂቷን እንደገና እንድትበዛለት እንዲዘራ ያደርገዋል። መጽሐፍ ቅዱስ ላይ እንደዚህ ይላል፣ በጥቂት ታምናሃልና በብዙ ትሾማለህ ይላል። አያችሁ፣ ሁል ጊዜ ያላችሁትን ነገር ወይ ደግሞ እጃችሁ ላይ ያለው ነገር ለሌሎች ለድሆች ባካፈላችሁ መጠን ቢዝነሳችሁ ስኬታማ ይሆናል፣ ትዳራችሁ ስኬታማ ይሆናል። እያንዳንዱ የተሰማራችሁበትን ነገር እንዲለመልምና እንዲትረፈረፍ ታደርጉታላችሁ። የመጨረሻውና ትልቁ ነገር ማንም ሰው ሊከተለው የሚገባ መርህ እንደገና ንጽህና ወይ ደግሞ ቅድስና የየዕለት ኑሯችንን በምንመላለስበት ጊዜ ዋዛ ፈዛዛ ያልተመላበት በማድረግ ህይወታችን ስኬታማ ማድረግ እንችላለን። ፒዩሪቲ ወይ ደግሞ ንጽህና ወሳኝ ነው። መጽሐፍ ቅዱስ ላይ በምሳሌ ምዕራፍ 7 ከ24 ጀምሮ ነው ያነብላችኋል። እናንተ ሙሉን አንብቡትና ትርጉሙ በደንብ ይገባችኋል። ልጆች ሆይ አሁን እንግዲህ ስሙኝ፣ ወደ አፌ ቃልም አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ ማትሳት። ወግታ የጣለቻቸው ብዙዎች ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው ይላል። ይህ ንጽህናን ስለምታጎድል አንዲት ካራክተር ነው የሚናገር፣ ወይ ደግሞ ቅድስናችሁን ስለሚያረክስ የሆነች ካራክተር ነው እየተናገረ ያለው። ስለዚህ ንጽህናችሁንና ቅድስናችሁን በጠበቃችሁ ቁጥር እግዚአብሔር እናንተን ኢንፍሉንስ እያደረገ የእግዚአብሔር የሆነውን ነገር እናንተ ላይ እንዲገለጥ ኃያልና ብርቱ እንድትሆኑ ገዢዎች እንድትሆኑ ወይ ደግሞ በተሰማራችሁበት ስፍራ ላይ በስልጣንና በኃይል በበረከትና በመትረፍረፍ እንድትገለጡ የሚያደርጋችሁ እነዚህ አሁን የነገርኳችሁ መርሆች ናቸው። እነዚህ የምታደርጉ ከሆነ የስኬት ማማ ላይ እንደምትገኙ እርግጠኛ ነኝ። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ግብዣዬ ነው። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።